ይቀበላሉ። ሴም ቲንግ በቃ አንድ ሰው በሰደብሽው የሞተ ሰው ፎሎ የሚያደርጉ እኮ ናቸው። የኢትዮጵያ ሕዝብ እኮ የሆነ ሰው እኮ ሞተ ሲባል ሄደው ፎሎ የሚያደርጉ እኮ ናቸው። ስትሞት ነው ሲጀመር ወዳጅህም ዘመድህም ጠላትህም የሚሰባሰብልክ። እሱ እኮ ነው የምልሽ። አዶናይ ግን ገና በጣም ብዙ ነገራቶች ሲጀመር እኮ ደስ ሊለን ነው የሚገባው። ኢንተርናሽናል ሆኗል። እስቲል በጣም ብዙ ነገር ነው እየጠቀመን ያለው ማለት ነው ለኢትዮጵያ። በጣም ብዙ ነገር እያደረገ ነው ያለው። ግን ያንን ነገር አይፈልጉትም። በቃ ገባካ? ኢትዮጵያ ራሱ ከፍ እንድትል መቼ ይፈልጋሉ? እድሜ ልካቸውን በብሔርና በሃይማኖት እያባሉን እያፋጁን ነው የኖሩት። አሁንም እንደዛው እየተፋጀ እንድንኖር ነው የሚፈልጉት እኮ ዩሮፕ ያሉ ሰዎች እንጂ ሀገራችን ተቀይራ አምሮባት ይሄ ውበቷን ዓለም እንዲያይ የዓለም ታዋቂ ሰዎች እንዲመጡ ኢኮኖሚው እንዲጨምር ቱሪስት እንዲበዛ መቼ ይፈልጋሉ? አይፈልጉም። እነሱ የሚፈልጉት እየተባላን እንድንኖር ነው። ቢያንስ እኛ እናልፋለን። መጪው ጄኔሬሽን የብልጽግና ሀሳብ የአብይ ሀሳብ ሳይተኛ እንደዚህ 24 ሰዓት እየሰራ ሀገራችን እንዲከፍ ያደረጋት መጪው ጄኔሬሽን እኛ የምንወልዳቸው ልጆች ቢያንስ ሀገር ይኖራቸው ብሎ ነው። አሁን እኛም አቋም በላሽተነዋል። ጭራሽ ከኛ በፊት የነበሩ ሰዎች የራሳቸውን እድሜ ጊዜ ጨርሰው ሀገራቸውን ክደው ሰው ሀገር ያሉ ሰዎች ስለኛ ሀገር ፈትዋ ለምን ይሰጣሉ? አንድ የኢትዮጵያ ወጣት አሜሪካ ላይ ሄደው የዓለማችን ትልልቅ ሞቲቬሽናል ስፒከሮች ሰዎችን ሞቲቬት ያደርጉበት መድረክ ላይ ተገኝቶ ሞቲቬት ማድረጉ ብቻ ኢትዮጵያዊ መሆኑ ብቻ እኮ ፕራውድ ነው። አንድ ኢትዮጵያዊ ሞቲቬት እያደረገ ነው ሲባል ሀው እንዴት ኢትዮጵያዊ የተማረ ኢትዮጵያ ያለ እንደ ማለት ነው። ለሰዎች ኢንፍሉዌንስ የሚፈጥር ኢትዮጵያ ያለ ማለት ነው። ሰዎቹ የሚረዱት እኮ እንደዛ ነው። ሌሎች ይበልጥ ይሄን ነገር ቫይራል ማድረግ፣ አዳራሹ ሞልቶ ቦታ እንዲጠፋ ማድረግ፣ ሚዲያውን ማጨናነቅ ልክ እንደ ኪያር ሰርግ ማለት ነው። እዚህ ሀገር እንደተደረገው አዳራሹ ይሞላና ሰው ቆሞ በቃ ለየት እስከዛሬ ከነበሩት ሞቲቬሽናል ስፒከሮች አብዛኛው ህዝብ የመጣበት አዳራሹ ሞልቶ ቦታ ያጣበት ተብሎ ይሄ ነገር ቫይራል እንዲወጣና አንድ ታሪክ ኢትዮጵያዊ መጥቶ አሜሪካ ላይ እንዲህ ሞቲቬሽናል ስፒከር አድርጎ በታሪክ ለመጀመሪያ ጊዜ አዳራሽ ሞልቶ ሰው ተረፈ የሚል ዜና ነበር መደረግ የነበረበት። ከቴክሳስ ያውቃሉ። ልክ እሱ እኮ ምንም ነገር ቢያደርግ እኮ አዶናይ እኮ ይሳካለታል። ያን ነገር ደግሞ ያውቁታል። እነሱ ደግሞ የበታችነት ስሜት ይሰማቸዋል። ገባካ? እዛ ሀገር አሁን ለምሳሌ አመታትን አስቆጥረው ስለ ህጉ ስለ ኤቭሪቲንግ ያውቃሉ። እነዛ ታች ሆነው ያ ስሜታቸው አሁን ላይ ይወጣል። ገባክ? እኛ ይሄን ያህል ጊዜ እንደዚህ ተቀምጠ ምንም ያላደረግነውን እንዴት አሁን እሱ መጥቶ ይሄ ደግሞ የሰው ልጅ የቅናት መንፈስ ነው። ምንም ማድረግ አትችልም ያለ ነው። መንፈስ ዛሬ በፍቅር አምላክ ስም ወጋ ነው ተወቅቷል። ሻላ ደግሞ ከፍ ይላል። ገና ነበረ ጀሞ አንቺ ማከፋዲ ነው ኢንተርናሽናል ሆነ እኮ አሁን ሜይ 15 ላይ እንግሊዝ ሄዶ ዲላን ፔጅን እራሱ ይዞት በአንድ አውሮፕላን እየነዱ ወደ ኢትዮጵያ ይመጣሉ። ዲላን ፔጅ ኢትዮጵያ ገብቶ ወሳኝ ቦታዎች ላይ ሄደው የሚለቃቸው ቪዲዮዎች ዓለም ላይ ምን ያክል የቱሪስት ኢንዱስትሪውን እንደሚያሳድገው ዓለም ላይ ያሉ ሰዎች እንዲህ ውብናት እንደ ኢትዮጵያ ብሎ ኢትዮጵያን ለማየት እንዴት እንደሚጎበኙ ታያለች። አሁን ላይ ስፒድ መጥቶ ከተመለሰ በኋላ እንኳን ኢትዮጵያ እንዴት ነው የፈመሰችው እኮ እሱን እስቲል አሁን እኮ አዶናይ ራሱ የዛን ሰዓት እኮ የተጫወተው እንትን ኢንተርናሽናል ሆኖ ነበር ሁላ ማለት ነው። ሌሎች ዜጎች ራሱ ቪዲዮ እንትን እያሉበት ነበረ። እሱ እያደረገ ያለው ሞር እያስተዋወቀ ነው። አዎ አንድ ተራ ቲክቶከር ወደ ፊት ለፊት እንዲመጣ ሲል እሱ ራሱ ብሎ እየተገፋ እየገፉት እንግዲህ የሀገሪቷ ትልቁ ቲክቶከር ነው። ራሱን ከፍ አድርጎ እኮ ነቃ ብሎ መቀመጥ ይችላል። ግን እየገፉት ልጁን ነበር ማውጣት የፈለገው። ለሰው ልጅ በዚህ ደረጃ ቅን የሆነን ልጅ ለመስበር ለመጣል ማሰብ እራሱ ይሄ የብሬን ቅንጭርና ነው። አእምሯቸው ቀንጭሯል። ስሙ አዋጅ ብለህ ማለት ነው። ሄድባቸው፣ እቀጣቸው፣ ይገባቸዋል። ስሙ
አዋጅ አዋጅ አዋጅ! አመሰግናለሁ የኔ ፍቅር። በአባት ሀገር አሜሪካ እንዲሁም በተለያዩ የኢሮፕ ከተሞች ያላችሁ ሀገራችሁን ከጥንት እስከ ዛሬ ከርታችሁ የቤታችሁንም ቤተሰብ ህይወት ያልቀየራችሁ $1 ስትጠየቁ ኦክስፎርድ የሚያክል መጽሐፍ ምክንያት እየደረደራችሁ ዛሬ ድረስ በሰው ሀገር እድሜያችሁን በሀሜትና በወሬ የፈጃችሁ አዋጅ አዋጅ አዋጅ! ያለፈው አልፏል። የመጣውና የወደፊቱ ጄኔሬሽን ከስህተቱ ተምሮ ሀገሩን ማሳመር መገንባትና ለመጪው ትውልድ አዲስ ራዕይ ማስቀጠል ስለጀመረና ስላሰበ ከዚህ በኋላ የምታታልሉትና በክፋትና በምቀኝነት የምታወሩት ትውልድ ስለሌለ ከድርጊታችሁ ተቆጥባችሁ የህሊና ጸሎት እንድትጀምሩ ከወዲሁ እናሳስባለን። ስላዳመጣችሁ እኛ አመሰግናለን። ሰማማ ደግሞ ምንድን ነበረ 200 ብር እያልክ እንትን እያልኩ እየሰማሁ ነበር። ምንድን ነው? የመኪና እቁብ ነው። መኪና አሁን እንትን ነው 30 ምናምን ሰው ብቻ ነው የቀረው። በጣም አሪፍ ነበረ ረጁዬ፣ የኔ ፍቅር 160 ምናምን ሰው ቆርጧል። 30 ምናምን ሰው ብቻ ነው የቀረው። ሰሞኑን የምንጥለው ምንጥልበት ቦታ ላይ መምጣት የሚችል ሰው ይመጣል። መምጣት ማይችል ሰው ደግሞ እንደዚህ ላይቭ ላይ ይከታተላል። ላይቭ ላይ እያዩ ነው የሚጣለው። ምንም ማጭበርበር የለም። 200 ሰው ብቻ ነው ያለው። 200 ብር ይዋጣል። 200 ሺህ ነው። 100 ምናምን ሰው ተመዝግቧል። ስለዚህ ልክ 200 ሲሞላ ይጣላል። እጣው የሚጣለው የመጀመሪያ እጣ የወጣለት ሰው መኪና ነው የሚወስደው። ከ2 እስከ 10 ደግሞ የሚወጣው ሰው የ10,000 ድርሃም ተሸላሚ ይሆናል ማለት ነው። 10 ተሸላሚዎች ነው ያሉት። ስለዚህ ይህንን መሳተፍ የምትፈልጉ 30 ምናምን ሰው ብቻ ነው የቀረን። ኢንቦክስ አድርጉኝ። ስልኬ ፕሮፋይል ላይ ያለ ዋትሳፕ ላይ 1 ቁጥር ጻፉ። 1 ቁጥር ከ4 ከ5 ቀን በኋላ እድላችንን እንሞክር። ግቡ። 200 ብር እኮ 1 ምግብና 1 ሺያ ነው። ሰካራ ውላ ሱስሽን ከምታገራ እዚህ ድልሽ ሞክር። መንጃ ፈቃድ ይዛችሁ ቁጭ ከምትሉ አይታወቅም እኮ እንደ ቀልድ ሊደርስ ይችላል። መኪና እኮ ነው። እድላችሁን ሞክሩ ሀባይቤ። 200 ብር እኔ መሞከር አይቀርም። ዋትሳፕ ላይ ሊንኩን ልክልሻለሁ። ትገቢያለሽ ግሩፕ ላይ በዙሪያዎችም 200 ብር ላላቸው ለሁሉም ትልኪዋለሽ። እንደ ሞላ አየር እንጥለዋለን። ረጁዬ ነይ እንሞክር። ማሪ ነይ እድላችንን እንሞክር። የመኪና እኮ እጣ ሊደርሰን ይችላል። በቃ ከዚህ አላይ ነው የምመጣልሽ እኔ ከደረሰኝ። አንቺ ከደረሰች ደግሞ ትመጫለሽ። በነገራችን ላይ 200 ብር አዋጣችሁ ያልደረሳችሁ ሰዎች መኪናው የደረሰው ሰው የ200 ብር በነፃ ካርሊክ አገልግሎት ይሰጣችኋል። ብራችሁ አይከስርም። የ200 ብር የሆነ ሰዓት ላይ ትጠቀሙበታላችሁ። የ200 ብር የካሊፍት አገልግሎት በነፃ ይሰጣችኋል። ይሄ ሰው ፍቅር ከሞትን አብረን እንሞታለን። ችግር የለውም። እንድታር ቀን ይውጣለን። በኢትዮጵያ 200 ለማኝ ራሱ አልቀበልም ብሎ የኢትዮጵያ 200 ብር አሁን ለምን ይጠቅማል? የኢትዮጵያ 200 ብር መኪናዋ ግን ትልቅ ነች። አሁን ፕሪቪያ ይኸው ፖስት አድርጌዋለሁ። እንትን ላይ ያለ እኮ አየሁት። ፒን አድርገኋላ። ሰርቪስ ተደርጎ ኢንሹራንስ ቼክ ተደርጎ ፋስ ተደርጎ ፓስ ብሎ ቁጭ ነው ያለው። ስም ብቻ ነው የምታዘዋውሪው። ታይፒንግ ቤት እንሄዳለን፣ ስም እናዘዋውራለን። በነጋታው መኪናችን ዘች ትሄጃለሽ። እኔማ በቃ ላይ ነጭ መኪናን እያሽከረከርኩ ነው መጣው። እኔ ታይቶኛል ሁላ ማለት ነው። ታይ ኦኬ እምቢ ብለሻል። በኋላ ግን እዚህ ቦታ ድሮፕ አድርጊኝ፣ ከዚህ ቦታ ፒክ አድርጊኝ ምናምን እንዳትዪ። እኔ አላቅሽም። የቆረጡ ሰዎች ስም ዝርዝር ሰጥሻለሁ። ስልካቸውን ልክ ሲደርስሽ የ200 ብር ታደርሻቸዋለሽ። ይንጣጣል። የማንም ሀቅ ማንም ጋር አይገባም ማለት ነው። ላላ ብዬ አፉ ብዬሻለሁ ደግሞ የሚል ሰው ካለ አፉ ይልሻል ማለት ነው። በቃ ስማ እንትኑስ ኡምራውስ እንደውም ቅድም ራሱ በጣም ብዙ ሰው እየጠየቀህ ነበር። ኡምራ ደግሞ በጀማ እንሂድ። በጀማ ሰብሰብ በሉና በጀማ እኛ በአሪፍ ዋጋ እናዘጋጅላቸዋለን። ጀማ ሰብሰብ በሉና አንድ ላይ እንሄዳለን። ወላሂ ኡምራ እኔ ረጆ የምትልሽ ሰዓዱ ማለች። እኔ ስማ እንዴት ነው ግን አሁን ለምሳሌ ማለት ነው እኔ ሴቶች እንደዚህ ያለ ማህረም አይወጡ ምናምን ይባል የለ እንዲ። አሁን እንዴት ነው ሴት ልጅ ኡምራ ማድረግ ትችላለች ነው? ሀጅ ብቻ ነው የሚከለከለው? ይህን ነገር ፈትዋ ልስጥሽ፣ ትክክለኛ ፈትዋ ማለት ነው። ከመካ እስከ መዲና በመኪና አሁን ላይ ድሮ አይደለም፣
አሁን ላይ የ5 ሰዓት ከምናምን መንገድ ነው። አሁን ላይ ድሮ አይደለም። አሁን በመኪና የምትጓዥው 5 ሰዓት ከምናምን ፈጅቶብሽ ነው። ውዱ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ደግሞ የመኪና ትራንስፖርት የለም። ሴቶች በእግራቸው ከመዲና ወደ መካ እየመጡ ሀጅ ያደርጉ ነበር። መንገድ ላይ የተለያዩ ጥቃቶችና ችግር ይደርስባቸው ነበር። ስና የተቀበሉ አሉ፣ አይሁዶች አሉ፣ ብዙ ሽፍታዎች ነበሩ መንገድ ላይ እና እዛ ጋር መንገድ ላይ ጥቃት እንዳይደርስባቸው ሴቶቹን ከአደጋ ለመጠበቅ ያክል ምን ተባለ? ሴቶች ያለ ማህረም ወይም አጅነቢ ከሆነ ወንድ ከባል፣ ከወንድም፣ ከአባት፣ ካጎት ለእሱ አጅነቢ ካልሆነ ወንድ ጋር ተቀላቅላ ትሂድ፣ ሴት ብቻዋን እንዳትሄድ ተብሎ ያኔ ይጎጣል። አሁን ያሉ ደግሞ አሊሞች ከምን አንጻር ነው ይሄ የተሰጠው? የዛኔ ፈትዋ የተሰጠው ከምን አንጻር ነው የሚለውን ነገር ደርሰውበት ይሄ ነገር የተከለከለው በዚህ አንጻር ስለሆነ አሁን ላይ ደግሞ ሴቶቹ የሚጓዙበት ጉዞ በፕሌንም በባስም በመኪና ሴፍ በሆነ መንገድ ነው። ከሰው ጋር ነው የምትሄጂው። ስለዚህ ምንም አይነት ጥቃት መንገድ ላይ የሚደርስብሽ ነገር የለም። ይሄ ነገር ስለሆነ አንድ ብቻ አቱኝ እንጂ ሁለትና ከዛ በላይ ከሆኑ ሄደው ኡምራ ማድረግ ይችላሉ የሚል ፈትዋ ነው ያለው። ይሄ የፈለጋችሁትን ፈትዋ የሚሰጥ ሰው ገብታችሁ መጠየቅ ትችላላችሁ። ያለው ሪያሊቲ ይሄ ነው። ለዛ ነው አሁን ሰው ያለ ማህረም አይቻልም የምትለዋን ብቻ ነው ያዙት። ከየት ነው ያዟት? ያለ ማህረም ኡምራ ማድረግ አይቻልም የሚል የት ነው የተጻፈው? አላህ ሐዲስ ላይ የለም። ሴት ልጅ ብቻዋን ኡምራ ማድረግ አትችልም የተባለ እና ሴት ልጅ ብቻዋን እሺ ሀጅም ኡምራ ማድረግ ትችላለች ማለት ነው። አንድ ሴት ልጅ ብቻዋን መጓዝ አትችልም በእስልምና ታሪክ የትም። ገብቷቸዋል። አሁን ይሄ የመህረም ጉዳይ የሚያስጨንቃል ማለት ነው። ይኸውልሽ ይሄ አንድ ሰው ብቻ መጓዝ አይቻልም የተባለው ሴትን ልጅ ከጥቃት ለመጠበቅ ነው። አሁን እስኪ ማን ይሙት ያልተጠቃ ሴት አለ እኮ። አሁን ለምሳሌ እኔ የሚመስለኝ እስከ ዛሬ ድረስ ራሱ ያለኝ አስተሳሰብ ማለት ነው ኡምራ ብሄድ ራሱ አሁን እኔ ኡምራ ብሄድ ወይ ከወንድሜዎች ወይ ደግሞ አባቴ ወይ ወንድሜ ከሌለ ኡምራው ራሱ ተቀባይነት የሚኖረው አይመስለኝም። እንደዛ አይነት አስተሳሰብ ነበር እስከ ዛሬ ያለኝ። ሰው አንድ ጭንቅላቱ ላይ ሴፍ ስላደረገው ነው ያለን። ዋናው ፖይንት አሁን ስንት ቦታ ሰው እየሄዳል እንዴ? ከሀገር ሀገር ለንግድ ወደ ዱባይ፣ ወደ ቱርክ፣ ወደ ምን እየሄዳቸው አይደል? ይኸው እናንተ እዚህ መሄዳችንንም እኮ አይደለም ላይክ ሸሪአዊ መሄድ አትችልም ነበር አላማው። ሴት ልጅ ከቤት ወጥታ ብቻዋን ከሀገር ሀገር መጓዝ አትችልም። በቃ ፖይንቱ መጀመሪያ የነበረው ማለት ነው። አገባ ነው ታዲያ ውዴ እና ቆመሽ ቀረሽና ኡምራ ታደርጊ ነው እንዴ? እኮ እኔ እኮ ግራ ገባኝ። አሁን ወንድሜ ጋር ግዴታ መሄድ አለብኝ፣ አባቴ ጋር ግዴታ መሄድ አለብኝ እያልኩ ነበረ። ችግር የለውም። ለምሳሌ አሁን አንድ ጓደኛ ካለች ሁለቱነች ብቻችሁን ሁለቱ ናችሁ ራሱ ኡምራ ትኬት ወስዳችሁ ቪዛ ለብቻችሁ ሄዳችሁ ሆቴል ይዛችሁ ኡምራ አድርጋችሁ መጣት ትችላላችሁ። አንድ ብቻሽን ግን ሲንግል ሆነሽ መሄድ አትችል። መሄድ አይፈቀድልሽም ብቻሽን አንድ ሴት ልጅ እንጂ 2 እና 3 ከዛም በላይ ሆነሽ መሄድ ትችላለሽ። አዳሜ በየክለቡና በየኮንሰርቱ እየጨፈረ ኡምራ ለመሄድ ሲል 2 ከሆነ አይቻልም ይልሻል። እና ሌላ ቦታ ለምን ትሄዳላችሁ? ያን ያክል እናንተ ፈትዋ የምትከተሉት ከሆነ ኮሜንታተሮች ለምን ትሄዳላችሁ በየቦታው? የት ነው ያላችሁ? ትጀምራው የተኛዋ ድንግል ሴት ናት? አሁን ይህን የምትጠይቅ ውስጥ አለን ድንግል ምድር ላይ እንጂ እየተዋወቅን እረፉ። ኦኬ አሁን በቃ ድጋሚ እንሄዳለን፣ ቀጣይ እንሄዳለን። አሁን ጀማ ሰብሰብ ብላችሁ ልትወብቱ አሁን ይሄንን ማለት ነው አንተ የነገርከኝን አሁን እኔ በቃ ሴፍ ነው የማደርገው ይቻላል የሚለውን ነገር ማለት ነው። እስከዛሬ አይቻልም በሚለው ነበር። ውሱን ጠይቄው ነው ባለፈው እዚህ ጋር ላይቭ ላይ ነው ውሱንም ጠየቅኩት። የትኛውንም አሊም ጠይቁ